በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ የአባታችን የጻድቁ የገብረ መንፈስ ቅዱስን በዓል መሰረት አድርገን እንማራለን። እግዚአብሔር እንዲያስተምረን ፈቃድ ይሁን። በፊት አንድ ወረብ ላሰማችሁና እንቀጥላለን ማለት ነው። ወተቀበልዎ መላእክት በስብሐት ወበማህሌት ወተቀበልዎ መላእክት በስብሐት ወበማህሌት ወአብዋ ኢየሩሳሌም ሰማያዊተ ወለገብረ ሕይወት ወአብዋ ኢየሩሳሌም ሰማያዊተ ለገብረ ሕይወት መላእክት በስብሐት በምስጋና በዝማሬ ተቀበሉት። ወደ ኢየሩሳሌምም ገብረ ሕይወትን ወይም ገብረ መንፈስ ቅዱስን አስገቡት ማለት ነው። መንፈስ ቅዱስ ሕይወት ተብሎ ስለሚተረጎም ገብረ ሕይወት የሚል ስያሜ አግኝቷል። አባታችን እንግዲህ አባታችን እንደሚታወቀው በኢትዮጵያ ቃል ኪዳን ከተሰጣቸው ቅዱሳን መካከል አንድ 12 ዓመት ቆይቷል። የእድሜም ባለጸጋ ነው። በነገራችን በሐዲስ ኪዳን የሰው እድሜ አጭር ስለሆነ ማለት ነው። እና አባታችን ገብረ መንፈስ ቅዱስ ገቢረ ተአምራቱ ድንቅ ድንቅ ስራዎቹ ታሪኩ በጥቅሉ ማንነቱ ተገልጾ የሚያልቅ ሆኖ አይደለም፣ አያልቅም። ነገር ግን እንዲያው ያስተምረን ዘንድ አንድ ሁለት መገለጫዎቹን አንስተን መነጋገር ይሻላል ከሚል ነው። እግዚአብሔር የጥበቡ ብዛት ስፋት ተቆጥሮ እንደማያልቀው ሁሉ ለቅዱሳን የሰጣቸው ክብርም እንደዛው ተቆጥሮ የሚያልቅ አይደለም። ስማቸውን ሰማይና ምድር አይችለውም። በጣም የቅዱሳን ክብር ቀላል አይደለም። በነገራችን ዛሬ የተወለዱ ቢጸ ሐሳውያን እንደሚናገሩት እንደሚያስቡት አይደለም። እግዚአብሔር ክቡር እንደመሆኑ ቅዱሳን ክቡራን ናቸው። እግዚአብሔር ጥበቡ የሰፋ ገቢረ ተአምራቱ የማይቆጠር እንደሆነ ሁሉ ለቅዱሳን የሰጣቸው ክብር ከፍ ያለ ነው። ገቢረ ተአምራታቸውን እንኳን የሰሩትን ስራ ሁሉ ቆጥረን ማወቅ የማይቻለን ድረስ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ገቢረ ተአምርና የጽድቅ ስራ አላቸው ቅዱሳን። በእውነት እንግዲህ እነዚህን ቅዱሳን ነው ዛሬ ትውልዱ ከፍ ዝቅ አድርጎ ሊመለከታቸው የሚሞክረው። እግዚአብሔር ራሱ ያከበራቸው ዘራችሁን እንደ ምድር አሸዋ አብርሃምን ምን አለው? ልጆችን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ ማለቱ ከአንተ የሚወለዱት ልዑላን የሆኑ አሉ፣ እንደ መላእክት የሚመስሉ አሉ ማለት ነው። ከዋክብት ልዑላን ናቸው። ከአንተ የሚወለዱም ሀሳባቸው ኑሯቸው መንፈሳዊ ጸጋቸው ልዑላን የሆኑ እንደ መላእክት ሆነው የሚኖሩ አሉ።
እንደገና ትሑታንም አሉ ሲለው ነው። ከአብርሃም የተወለዱ ሆነው ኃጢአት የሚስማማቸው ምድራዊያን ብቻ የሚያስቡ ኃጢአት የተገዙ ሰዎች ደግሞ አሉ፣ ትሑታን ከአንተ የሚወለዱ። የሰማይ ከዋክብት የምድራቸው ተቆጥረው አያልቁም፣ የአንተም ዘር ተቆጥሮ አያልቅም ሲለው ነው። ከዋክብት በሰማይ ከፍ ብሎ እንዲታዩ ከፍ ብሎ ለሰው ሁሉ የሚገለጥ ዓለምን የሚያስተምር ቅዱሳን ከአንተ ይወለዳሉ ሲለው ነው ለአብርሃም። እንደገና ደግሞ በጣም የተዋረዱ ደግሞ ስመ ዜናቸው በምድር የጠፋ ምድራዊን ነገር ብቻ አስበው በምድራዊ ብቻ ኖረው የሚያልፉ ደግሞ ከአንተ ይወለዳሉ። ለአብርሃም የሚወለዱትን ልጆች ጸጋውን ሲነግረው እንደገና ልዑላንም ትሑታንም ልጆች እንደምታድጎ ነው የነገረው። ስለዚህ እግዚአብሔር የልጆችን በልዕልና በቅድስና ከፍ አድርጎ ይሾማቸውም አሉ። እንደገና ደግሞ በትህትና ደግሞ ከክብር አንሰው ከነበሩበት የቅድስና ማማ ዝቅ ብለው ደግሞ የተገኙም አሉ፣ እንደ ይሁዳ የወረዱ አሉ ማለት ነው። እና ቅዱስ አባታችን በጣም የሚገርሙት ገቢምራቱ መካከል ያው እንዳልኳችሁ ጠቅሰን ዘርዝረን የምንዘልቀው አይደለም። ነገር ግን ለትምህርት እንዲሆነን የመጀመሪያው የዚህን ዓለም ምግብ አልቀመሰም አባታችን። ከእናቱ ጡት ውጭ የዚህን ዓለም ምድር አልቀመሰም። ሰላም ለከርስከ ዘኢተሴሰየ ህብስተ አኮ ህብስተ ምድራዊ ህብስተ ምድራዊ እንተ ያመጽእ ሀኬተ ስንፍናን የሚያመጣ የዚህ ዓለምን ምግብ ያልተመገበ ለሆነ ለሆድህ ወይም ለከርስህ ምስጋና ይገባል ብሎ ደራሲ እንደደረሰው የዚህ ዓለም ምግብ አልተመገበውም። የዚህ ዓለም ምግብ ምንድን ነው ቢባል ሀኬትን የሚያመጣ ስንፍናን የሚያመጣ። በእርግጥ ሳንበላ አንኖርም፣ እኛ ጸጋችንም ስላልሆነ ሳንበላ ላንኖር እንችላለን፣ እንደ አባታችን እንደ ገብረ መንፈስ ቅዱስ ሰጠን በስተቀረ ብዬ ነው። ነገር ግን የዚህ ዓለም ምድር ለጊዜው ነው፣ ስንፍናን የሚያመጣ ነው፣ ሰውነትን የሚያደልብ ነው፣ ከእግዚአብሔር የሚያገናኝ የመጨረሻ ምግብ መንፈሳዊ ምግብ ነው። ለሰው ልጅ ከእግዚአብሔር የሚያገናኘው እውነተኛ ምግብ እና ምድራዊ ምግብን አባታችን አልተመገበም፣ ፍጹም አልቀመሰውም። የዚህን ዓለም ምድር አስባችሁታል? ቆም ብለን እኛን እንይና ምን ወጣው ምን ገባው ምን ደክመው፣ በተለይ ደግሞ እንዲያው በዚች አሁንስ ሰላምም በተነፈጋ በቅድስት ሀገራችን ኢትዮጵያ መቼም በብዙ በልዩ ልዩ መልክ ድሆች በበዙባት በዚች ሀገር ሰው የሚደክመው ጥሮ ግብሮ ለመብላት ነው እንጂ አሁን ከዚህ ምን አለ? እስኪ በአብዛኛው ያለውን ነው የምነግራቸው ከትንሾች በስተቀር። ስለዚህ ምን ወጣው ምን ገባው እኛ ብዙ ጊዜ ለስጋችን ነው፣ ልንበላ ነው። ልከመው ብላ በአፈ ገጽ ከተብሎ በአዳምም የተነገረውን ቃል ኪዳን ፈጸሙ። ያው ግዴታችን ሆኖ ነው። አባታችን ገብረ መንፈስ ቅዱስ ግን ከዚህ የተለየ ሆነ ማለት ነው። ደክመህ ብላ የተባለውን ለመንፈሳዊ ብቻ ነው ያዋለው፣ ለመንፈሳዊ ብቻ። አቤት በሆዳችን ምክንያት ለስንቱ አጎበደድን፣ አቤት ለስንቱ ተገዛን፣ አቤት ስንት ጊዜ ክብራችን ዝቅ አደረግነው በምግብ በሆዳችን ምክንያት በስጋችን ምክንያት። አባ ገብረ መንፈስ ቅዱስ አባታችን ግን ምንም ከእግዚአብሔር የሚለየው እንዳይሆን እግዚአብሔር ጸጋ አድርጎ ስለሰጠው ምግብን በዚህ ምድር አልተመገበም። በጣም የሚገርመው አንዱ ነገር ይሄ ነው። በጣም የሚገርማችሁ ሌላኛው አባ ገብረ መንፈስ ቅዱስ ልብስ የለውም። ልብሱ ጸጉሩ ነው። እግዚአብሔር አስቡት፣ ዘመን ያለን ሰዎች እርቃናችን የሚከድልን ልብስ እንዴት እየተጠቀምን እንደሆነ አስቡት። አባታችን ግን ልብስ ሳይለብስ ደግሞ በጸጉር ተሸፍኖ መላ አካሉ ምንም እርቃን ሳይታይ እግዚአብሔርን ያገለግል ነበር አባታችን። አስቡ። ዛሬ ደግሞ እኛ እንግዲህ ያው ምንም የቀረን ነገር የለም እኮ። በተለይ እህቶቻችን ያው እርቃናቸውን እየሄዱ እንደሆነ ትገነዘባላችሁ፣ እያያችሁ ስለሆነ እና አባታችን ልብሱ ጸጉር ነበረ፣ የገዛ ጸጉሩ። እሱ ደግሞ የሚገርም ነገር ነው። ሁሉም ነገር ይገርማል፣ ግን እኔ ከአኗኗሩ አንጻር ሁለቱ ነገሮች በጣም ይገርሙኛል። በመንፈሳዊ ሕይወቱ
እንግዲህ የኢትዮጵያን ሕዝብ ካልማርክልኝ ለዓለም ምሕረት ካላወረድክልኝ ብሎ ለብዙ ዘመናት በስቃይ ራሱን የገዛ እግዚአብሔር ደግሞ ቃል ኪዳን አድርጎ የሰው ልጆች ምሬልሃለሁ ብሎ የሰጠው አባታችን ነው። እንግዲህ ስለ ሰው ልጆች ፍቅር ሲል ራሱን ልክ እንደ ጌታው እንደ ኢየሱስ ክርስቶስ አሳልፎ ለመከራ የሰጠ አባት ነው እና በእውነት አባታችን በረከቱ ይደርብን። ገድሉን ተአምራቱን እምናምን አማላጅነቱም እንማጸን እኛ የክርስቲያን ልጆችን ይጠብቀን። አስራት ሆና የተሰጠችው ሀገራችን ኢትዮጵያንም በአማላጅነቱ ይጠብቅልን። የጻድቁ በረከት በሁላችን ይደርብን። ሌላውን እናንተ አስፍታችሁ ታነቡታላችሁ ትረዱታላችሁ ከሚል ነው። ጻድቁ አባታችን ግን በስጋዊ አይደለ በመንፈሳዊ ምግብ፣ በምድራዊ አይደለ በሰማያዊ ሕይወት፣ በምድራዊ ልብስ አይደለ እኛ ዛሬ እንቀጻጸብበት የለበሰውን ካለበሰው ለይተን አንዱ የምናከብር አንዱ የምናዋርድበት አለባበሳችንን ፍጹም እንዳልነካው የዚህ ምድር ምኗም እንዳልተከተለው ያሳያል። ምግቧም ልብሷም እንግዲህ እንዳልኳችሁ የኛ ድካም አሁን መውጣት መግባታችን በስጋ ለመልበስ ለመብላት ነው በቃ በአብዛኛው ማለት ነው በስጋ ደረጃ። ከዛ ውጭ ሌላ ምን አለ? መጠለያ ነው። ሶስቱ ነገሮች መሰረታዊ ፍላጎት ይባላሉ እና መሰረታዊ የሚባሉትን ፍላጎቶች እንኳን አባ ገብረ መንፈስ ቅዱስ አልተጠቀማቸውም። በዚህ ምድር ይችን ዓለም ቃት እስከ ሁለንተናዋ እስከ ጫፍ ድረስ የናቃትና የተዋት ቢኖር አባታችን ገብረ መንፈስ ቅዱስ ነውና እንግዲህ እኛም ቢሆን በዚህ ምድር መብላታችን መጠጣታችን በአግባቡ ከሆነ መልበሳችን ክፉ አይደለም። ግን በልብስ ምክንያት በምግብ ምክንያት ከሚመጣ ኃጢአት ግን እንድንጠበቅ አባታችን ያስተምረናል። በእውነቱ እንተ ያመጽ ሀኬተ ይላል። አስቡት፣ የለበሰን ካለበሰ የምንለይበት አጋጣሚ አለ። በምግብ ምክንያት ራሳችን ማዋረድ አለ፣ ለስጋ መገዛት አለ፣ ከመንፈሳዊ ሕይወት መራቅ አለ፣ ጾምን አለማክበር አለ እና ከእግዚአብሔር የሚያርቀን ነገር እንዳይሆን በስጋችን እንድንሰለጥንበት አባታችን አብነት አድርገን እንድንካችን ይፍቀድልን። በድጋሚ ይቆየን።